36ኛው የ2027 የአፍሪካ ዋንጫ በሶስቱ የምስራቅ አፍሪካ ሀገራቶች አማካኝነት ይካሄዳል። በዚህ የአፍሪካ ዋንጫ ላይ ለመሳተፍ የቅድመ ማጣሪያ ጨዋታዎች እየተከናወኑ ነው የሚገኘው። የኢትዮጵያ ብሔራዊ ቡድን በቅድመ ማጣሪያ ከሳኦ ቶሜ ኤንድ ፕሪንሲፔ ጋር ተደልድሎ ጨዋታውን እያከናወነ ነው የሚገኘው። የመጀመሪያው ጨዋታውን ሞሮኮ ላይ 3-0 አሸንፎ የመልስ ጨዋታውን ለማድረግ እዚህ ድሬዳዋ ተገኝተዋል። የቀድሞ የድሬዳዋ እግር ኳስ ተጫዋቾች ማህበር አባላቶች ለኢትዮጵያ ብሔራዊ ቡድን ተጫዋቾች ባረፉበት ሆቴል በመገኘት አበረታተዋል። የማህበሩ ፕሬዝዳንት አቶ አለማየሁ የማበረታቻ ንግግራቸውን አሰምተዋል። እሳቸው ብቻ ሳይሆኑ ታላቁ የድሬዳዋ ጨርቃ ጨርቅ አሰልጣኝ የነበሩት ጥላሁን መገኒቾ ሲዳሞና እንደዚሁም የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሳምሶን ሚካኤል ገዳዳው በማህበሩ ስም መልእክታቸውን አስተላልፈዋል። መልእክታቸውን ሰምተን እንመለስ። እዚህ በመምጣታችሁ በጣም ደስ ብሎናል። እናንተን ከጎናችሁ ያው ሜዳ መግባት ባይፈቀድም ከጎናችሁ ነን ለማለት ነው። ጥቂት ነገሮችን ኬክ አዘጋጅተን ያው የድሬዳዋ ሕዝብ ከናንተ ጎን እንዳለ የድሬዳዋ የቀድሞ ተጫዋቾችም ከናንተ ጎን እንዳለ ላመጣችሁት ውጤትና ነገም ላለባችሁ ውጤት ለምታመጡት ውጤት እንኳን ደስ አለን ለማለት ነው። የተሻለም ውጤት ስላመጣችሁ ቀጣዩም ውጤት ደግሞ ከዚህ የተሻለ እንደሚሆን ተስፋ በማድረግ ነው። ይሄ ማህበር ያው ከ1950ዎቹ መጨረሻ ጀምሮ እስከ 1990 አጋማሽ ድረስ ያሉ አባላቶችን ያቀፈ ነው። በውስጡ ከብሔራዊ ቡድን ጀምሮ ከድሬዳዋ የሐረርጌ ምርጥ እና ድሬዳዋ ውስጥ የተጫወቱ የተለያዩ ክለቦች አባላቶች ናቸው። ለጊዜው አሁን ወደ 150 የሚሆኑ አባላቶች አሉን። በአብዛኛው የድሬዳዋ እንግዲህ የኢትዮጵያን እግር ኳስ መጨረሻውን እናውቀዋለን። እግር ኳሱን ከጨረስን በኋላ እጃችን ላይ የሚቀር ነገር የለም። እናንተ ታድላችኋል። በኑሮ በጤና በተለያየ መንገድ የደከሙ ተጫዋቾች አሉ። ተረሳው ተጥለው የነበሩትን ከያሉበት እያሰባሰብን ከውጭ ያሉ የመንግስት አካላቶችንም ድጋፍ እየጠየቅን ሰብስበን እያደራጀን ያለነው እና የእናንተን መምጣት ሰምተን እስቲ ሜዳ መግባት ተከልክሏል፣ ህዝቡም ገብቶ ድጋፍ አይሰጥም፣ እስቲ እኛ ከጎናቸው መሆናችንን እንግለጽ ብለን ነው ወደዚህ የመጣ ነው። በመምጣታችሁ ደስ ብሎናል። ላመጣችሁትም ውጤት በጣም እናመሰግናለን። ነገ ለምታመጡትም ውጤት ደስ የሚል ውጤት ታመጡልናላችሁ ብለን ተስፋ እናደርጋለን። እንኳን ደህና መጣችሁ። ዛሬ እናንተ ጋር የተገኘ ነው ብርታት ለመስጠት ነው። ስለዚህ ያመጣችሁት ውጤት አጥጋቢ ነው። ያንን ውጤት ይዘን ደግሞ ለሚቀጥለው የተሻለ ነገር መፍጠርን መቻል አለብን። እናንተ እድለኛ ናችሁ። ኢትዮጵያ ብሔራዊ ቡድን ተሰልፋችሁ በመጫወታችሁ የምታመጡት ውጤት ደግሞ ታሪክ ይዘዋል። ሳትጨነቁ ሳትጠበቡ ኳስን በመያዝ አሰልጣኝ በሚሰጣችሁ መመሪያ ፍላጎት ሞራል ኖሯችሁ ይሄን ውጤት ታመጣላችሁ ብዬ ጠብቃለሁ። ላስመዘገባችሁት ውጤት እንኳንም ደስ አለን ነው የምለው። እናመሰግናችኋለን። በመቀጠል ያው ዛሬ እዚህ ጋር እኔ ቆሜ ለመናገር በቅቻለሁ። እግዚአብሔር ይመስገን። እንደናንተው ባንዲራ ለብሰን ያሳለፈ ልጆች ነን። ከኔ ይበልጥ ደግሞ ታላላቆቼም አሉ እና አገርን ወክለን ስንጫወት ያው ብዙ ነገር ተሸክመን ነው የምንጫወተውና የተቻላችሁን ያህል እያረጋችሁ ነው ያላችሁት። በዚሁ ቀጥሉ ነው የምለው። ያው በርቱ ለማለት ነው። ሌላ ምንም ነገር የለውም። በፊት ላይ ይሄ ናሽናል ቲም ውስጥ 4-5 ሆነን ከዚህ የፈለቀ ልጆች አብረን የምንያዝበት አጋጣሚ ነበር። ዛሬ ላይ ግን አንድም የለምና ፓርት ኦፍ ፉትቦል እናንተም ወንድሞቻችን ናችሁ፣ እናንተም ቤተሰቦቻችን ናችሁ። ምክንያቱም እግር ኳስ አንድ ቋንቋ ነው። ስለዚህ ከጎናችሁ እንዳለ ለማሳየት ነው እዚህ ጋር መተን ይሄንን ያደረግነውና በርቱ። እግዚአብሔር ከእናንተ ጋር ይሁን። መልካም እድል። የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ዶክተር ዳኛቸው በበኩላቸው በመድረኩ ላይ ንግግራቸውን አሰምተው ነበር።
የቀድሞ የተጫዋቾች ማህበር ለኢትዮጵያ ብሔራዊ ቡድን ያደረጉት ነገር እጅግ በጣም ከፍተኛ ለተጫዋቾቹ በራስ መተማመን እንደሚጨምር ገልጸው ሌሎች ቦታዎችም እንዲህ አይነት ተግባራቶች ሊከናወኑ እንደሚገባ ተናግረዋል። የድሬዳዋ ላይ እየተከናወነ ያለው ተግባር የመጀመሪያ አይደለም። ሆነ ለመናገር 3-4 ጊዜ ወደ ድሬዳዋ ከተማ መጥቻለሁ። እግር ኳስን መሰረት ያደረገ ድጋፋችሁ፣ አንድነታችሁ፣ ወዳጅነታችሁ የምታደርጉት ነገር በሙሉ ለከተማችሁም ለሀገርም ለሌሎች ክልልም ሞዴል የሚሆን ስራ እየተሰራ ነውና እኔ በዛው አጋጣሚ ማሳሰብ ፈልገው ድሬዳዋ ላይ እየተከናወነ ያለው ማህበር በሌሎች ክልሎችም እየተቀናጀ እየተገናኛችሁ ማህበሩ እየሰፋ ለእግር ኳስ ልምዳችሁን ሼር እንድታደርጉና የተለየ ድጋፍ እንድታደርጉ በዛው አጋጣሚ ማሳሰብ ፈልጋለሁ። አሁንም ብሔራዊ ቡድኑ ውጤታማ እንዲሆን ከጎናችንን በማለት ያዘጋጃችሁትን ፕሮግራም በእኔና በፌዴሬሽን ማመስገን ፈልጋለሁ። የተጠናክሮ መቀጠል አለበት። ከገባች ትገባላችሁ፣ ባትገቡ እንኳን ውጭ ላይ ሆናችሁ አሁን እያረጋችሁት ያለው ስሜት ልጆቻችን የሚፈጥረው ነገር በጣም መልካም ነገርና እንድትበረቱ እንፈልጋለን። የኛ ልጆች ደግሞ ያላቸውን አቅም አሟጣው ነገ ተጠቅመው እናንተንም የኢትዮጵያን ሕዝብ ያስደስታሉ፣ ደስ ያሰኙናል ብዬ አስባለሁ። በዝም ተማመናለሁ። የኢትዮጵያ ብሔራዊ ቡድን አምበል ጋቶች ፓኖ በበኩሉ ምስጋናውን አቅርቦ በቅርቡ ከዚህ ዓለም እንግዲህ አባትየው ማለፋቸው ይታወቃልና ለአጽናኑት አካላቶች በሙሉ ታላቅ ምስጋና አቅርቧል። እንድጽናና በድጋሚ ለኢትዮጵያ ብሔራዊ ቡድን እንድጫወት ያደረገኝ የስፖርቱ ቤተሰብ ነው፣ በዚህ አጋጣሚ አመሰግናለሁ ብሏል። ድሬዳዋ የእግር ኳስ ማህበር ድጋፋችሁ እዚህ ድረስ ስለመጣችሁ ከልብ እናመሰግናለን። የእናንተ መምጣት በጣም ትልቅ ነገር ነው ለኛ። ምክንያቱም ያው የኢትዮጵያ ሕዝብ እናውቃለን ኳስ ወዳድ ነው። ውጤት ሲኖርም ውጤት ሳይኖርም ከጎናችሁ እንደምትሆኑ ያው አንጠራጠርም። ሁሌ ግን ያው ውጤት ሲኖር የበለጠ ሰው ይቀርባልና የእናንተ ድጋፍ እዚህ መምጣት ያው ለነገ ጨዋታ ብዙ ነገር ነውና ለኛ ያው እንደተባለው ከሀዘን የመጣሁት ያው ቢያንስ ሀዘኑ ቀለል እንዲልኝ ያው የሙሉ ኢትዮጵያ አላለ። ምክንያቱም ድጋፋቸው በስልክም በመሴጅም የላኩ ብዙ ሰዎች አሉ። በጠንክሬ እንድመጣም ያደረጉኝ እነሱ ናቸው። ከነሱም ከልቤ ላመሰግናቸው ወዳለሁ እና ያው እምለው ነገር የለኝም። ያው የነገ ጨዋታ ከዛ ያመጡት ውጤት በጣም የተሻለ ነው፣ ተለምዶም አያውቅም ከሜዳ ውጪ። ስለዚህ የልጆቹ ጥንካሬና ከጎኔ ነበሩ፣ በዛም ደርሰው ይደውሉልኛል፣ እኔም ደግሞ ጽፍላችኋለሁ። ስለዚህ የነሱን ደግሞ ብርታት የነሱ ውጤት ማምጣት ለኔ ትልቅ መነሻሻ ነውና ያው የነሱንም ያው ከልብ ላመሰግን እፈልጋለሁ። የድሬዳዋ የቀድሞ እግር ኳስ ተጫዋቾች ማህበር ለኢትዮጵያ ብሔራዊ ቡድን አባላቶች ያደረጉት የማበረታቻ ቃል በበርካታዎቹ ተወዷል። ኬክ ቆርሰዋል፣ መልካም እድልም ተመኝተዋል። ለድሬዳዋ ብዙሃን መገናኛ ድርጅት ለተጠናቀረው የስፖርት ዜና ፍቃዱ ክብረ ያለኝ